السلام عليكم ورحمة الله وبركاته ቤተሰቦች ሁላችሁንም ሰላም ብያለሁ ዛሬ ሁለት መረጃ የላሽ መጥቻለሁ አንደኛው ኢሻን ሶላት ሰግደው ሲወጡ ሶስት ሙስሊሞች ተመተው አንዱ ወዳውኑ ሞቷል ኢና ሊላሂ ወኢና ኢለይሂ ራጂዑን ሁለቱ እጅግ በጣም ክፉኛ በከባዱ ቆስለዋል አላህ Subhanahu Wa Ta'ala መሻርን ይወፍቃቸው አላህ መድኃኒቱን ይግጠማቸው ያልን ዝርዝር መረጃውን መለስበታለሁ ሌላኛውና እጅግ በጣም አነጋጋሪው ማንንም ሰው ያልጠበቀው ሁለቱ ወንድማማቾች መርጌታ የሚባሉ ምናልባትም በተለያዩ ሶሻል ሚዲያዎች በርካቶቻችሁ ታቋቸዋላችሁ እንደ ምሳሌ ቴሌግራም ዋትስአፕ ሜሴንጀር ቲክቶክ ፌስቡክ ሁሉም ሶሻል ሚዲያ ላይ አሉ በርካታ ሰዎችን ያጭበረበሩ ሁለት ወንድማማቾች በቁጥጥር ስር ውለዋል ከሚገርማችሁ በቁጥጥር ስር የዋሉት 870 ምናምን ሺህ ብር ከአንድ ግለሰብ ላይ ወስደው እጅግ በጣም እኔም እናንተም ባልጠበቅነው መልኩ ነው ድንገት አላህ አጋልጧቸው እንዲታሰሩ የተደረጉት እና እነሱም ማንነታቸው እንዲጋለጽ የተደረጉት እንምታዋቸው ናቸው መርጌታንን ይያሉ ዋትስአፕ ላይ ቴሌግራም ላይ ፌስቡክ ላይ ሲያደናግሩን በርካታ እህቶቻችንን ያስፈራሩ ያስጨነቁ ህልም በሚመስል መልኩ ገንዘባቸውን ሲያጭበረብሩ ሲበሉ ሲቀበሉ የነበሩት እነዚህም ታቸው ሁለት ወንድማማቾች ናቸው መንታ ይሁኑ አይሁኑ ባላቅም ሁለቱም ይመሳሰላሉ እድሜያቸውም ተቀራራቢ ይመስላል ለማንኛውም እንኳን ደስ ያላችሁ እነሆ በቁጥጥር ስር ውለዋል ማለት ነው እንግዲህ ያው አሳማኝ ቅጣት ይጠብቃቸዋል ብለን ተስፋ እናደርጋለን ለማንኛውም ወደ ዝርዝር መረጃው እንለፍ ላይክ እና ሰብስክራይብ ሼር ማድረግን እንዳትረሱ ልላችሁ ወዳለሁኝ አብራችሁኝ ቆዩ በቅድሚያ ከመስጂዱ ጥቃት እንጀምር ዘገባው የሃሩን ሚዲያ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን በቻግኒ ከተማ ከመስጂድ ሲመለሱ በነበሩ ምዕመናን ላይ በደረሰ ጥቃት የአንድ ሰው ህይወት ሲያልፍ በሁለት ሰዎች ላይ ጉዳት ደረሰ ይላል ሃሩን ሚዲያ ሰኔ 28 ቀን 2018 ዓ.ም ከሁለት ሰዓት በፊት የተለቀቀ ነው በአማራ ክልል አዊ ብሔረሰብ ዞን ቻግኒ ከተማ ከመስጂድ ሲመለሱ በነበሩ ምዕመናን ላይ በታጣቂዎች በተፈጸመ ጥቃት የአንድ ሰው ህይወት ሲያልፍ በሌሎች ሁለት ሰዎች ላይ ደግሞ ጉዳት ደርሶ ህክምናቸውን እየተከታተሉ እንደሚገኙ ተገልጿል ይላል ጥቃት የተፈጸመው ከከተማዋ ቀበሌ 05 በተለምዶ ፎረንቅ በሚባል አካባቢ በሚገኝ ሰላም መስጂድ የኢሻ ሶላትን አጠናቀው ወደ ቤታቸው ሲመለሱ መሆኑ ታውቋል በዚህም አንደኛው ምዕመን በጥይት ተመቶ ህይወቱ ሲያልፍ አባትና ልጅ በደረሰባቸው ከባድ ድብደባ ተርፈው በህክምና ላይ እንደሚገኙ ከስፍራው ለሃሩን ሚዲያ የደረሰው መረጃ ያመለክታል ይላል በክልሉ ሰሞኑን በሙስሊሞች ማህበረሰብ ላይ የሚፈጸመው ጥቃቶችና ግድያዎች እጅግ አሳሳቢ ደረጃ ላይ የደረሱ ሲሆን ባለፉት ጥቂት ሳምንት በዚሁ አዊ ብሔረሰብ ዞን ዳንግላ ከተማ የኹጥባ መስጂድ ኢማም መገደላቸው እንዲሁም በማዕከላዊ ጎንደር ደንቢያ ወረዳ ሌላ የሃይማኖት አባት በግፍ መገደላቸው የሚታወስ ነው ሙሐረም 20 ቀን 1448 ዓመተ ሂጅራ ሃሩን ሚዲያ ይላል እንግዲህ እጅግ በጣም አሳዛኝ መረጃ ነው ቤተሰቡ መስጂድ ላይ ጥቃት መክፈት ማለት በጣም ከባድ ነው እውነት እናወራታለን ምን ያው ሰውየውን ካልናቁ አጥሩን አይነቀንቁ ካልሆነ በስተቀር ታጣቂዎችን ሙስሊሞች ምዕመናኖች ምን ይሏቸዋል እነዚህ ምስኪኖች ምን አላቸው እና በጣም ያሳዝናል አላህ ሙስተዓን እንላለን ሌላ ምን ይባላል ሌላ ምንም አይባል ይሄ ደግሞ የመርጌታ ጉዳጉድ ነው ጉድ ተመልከቱ ማለት ነው ቆይ ከዚህ ነው መርጌታንን በማለት 827 ሺህ ብር ያጭበረበሩት ወንድማማቾች በቁጥጥር ስር ዋሉ ፋክት መረጃም የራሱም ደግሞ የዛ የወረዳው ፖሊስ ኮሙኒኬሽን ሼር ያደረገው መረጃ ነው እጅግ በጣም አሳዛኝ መረጃ ነው ፋክት ሚዲያን እናንብበው ፋክት ሚዲያ ሰኔ 28 ቀን 2018 ዓ.ም በምስራቅ ጎጃም ዞን ሉማሜ ከተማ መርጌታ ስመኘው የባህል መድኃኒት በሚል የሐሰት ስም በመጠቀም
ከአንድ የአርባ ምንጭ ከተማ ነዋሪ ላይ 827 ሺህ ብር ያጭበረበሩ ስመኝ አባተነህ እና ያዛቸው አባትነህ ብቻ ላይ አባትነህ ነው መሰል ባን ጠበቅ ታደረው የተባሉ ወንድማማቾች በቁጥጥር ስር መዋላቸውን የከተማዋ ፖሊስ አስታወቀ ይላል። የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር በድሉ መልሰው እንደገለጹት አካሉ መለስ የተባለው ተበዳይ በቡና ንግድ ስራ ላይ የተሰማራ ሲሆን ቡና ያስረከበው ደንበኛ ገንዘቡን ሊመልስለት ባለመቻሉ ለችግር ተዳርጎ ነበር። ተጠራጣሪዎቹ ወንድማማቾች ይህንን አጋጣሚ በመጠቀምና የሐሰት ሰነድ በማዘጋጀት መርጌታነን ያልተመለሰልህን ገንዘብ በባህል መድኃኒትና በጸሎት እናስመልስልሃለን በሚል የማታለል የጠቀሱትን ከፍተኛ ገንዘብ ተቀብለዋል። ልብ በሉ እሱ እንደው ያስቃል ያሳዝናል። ለራሱ ብር ተበልቶ እንደገና ደግሞ ብር እናስመልስልሃለን ብለው 827 ሺህ ብር እንደገና መስጠትና መበላም ማለት እኔ ምን እንደሆነ ብቻ ከባድ ነው። ፖሊስ በተጠርጣሪዎቹ ላይ ባደረገው ተከታታይ ክትትል በቁጥጥር ስር የዋላቸው ሲሆን የተጭበረበረው የ827 ሺህ ብር ከከተማው አስተዳደር ገንዘብና ኢኮኖሚ ልማት ጽሕፈት ቤት በጊዜያዊነት በኤግዚቢነት እንዲቀመጥ ተደርጓል ይላል። በአሁኑ ወቅት በአጭበርባሪዎች ላይ ሕጋዊና ተገቢ ቅጣት እንዲያገኙ የምርመራ መዝገብ ተደራጅቶ በትኩረት እየተሰራ ይገኛል። በሉማሜ ከተማ ተመሳሳይ የማጭበርበር ወንጀሎች እየተደጋገሙ ሲሆን ከዚህ ቀደም 625 ሺህ ብር በሐሰት ያጭበረበረ ሌላ ግለሰብ በ2 ዓመት ከ9 ወር ጽኑ እስራት መቀጣቱ ይታወሳል። አሁን ታዲያ ይሄ ተቀጣይ ይባላል? እንደ 2 ዓመት 6 ወር ይሄን ጉድ ያጭበረበሩ ስንቱን ሰው ያታለሉ። አሁን ይሄ ተገቢ መረጃ ሁለቱን እጃቸውን ቁርጥ ነው። ሌባን ትክክለኛ መስረቃቸው ታውቋል፣ ተረጋግጧል አይደለም? እጃቸውን ቁርጥ፣ ሌላም ሌባ ይጠፋል ማለት ነው እንጂ አሁን 2 ዓመት ካሰር ወጣ ምናቸው 2 ዓመት ይሄን ብርኬት ይሰራዋል? ሲጀመር አይሰራውም እኮ። ከአንድ 10 ምናምን ሰው ላይ ይሄን አደረገ፣ ቤቱን ገዛ፣ 2 ዓመት ታስሮ ተሞሽሎ ይወጣልና እንዲህ ያለ ነገር አያስፈልግም። ኢትዮጵያ ላይ ሌባ መቆረጥ አለበት፣ የገደለ መገደል አለበት፣ በእኔ ሐሳብ ማለት ነው። 2 ዓመት ከ9 ወር ጽኑ እስራት መቀጣቱ ይታወሳል። በማህበረሰቡ በተለይም በማህበራዊ ሚዲያ ላይ የሚለጠፉ መሰል የተጋነኑና የሐሰት ማስታወቂያዎችን በመለየት ራሱን ከትልቅ የገንዘብ ኪሳራና ማጭበርበር እንዲጠብቅ ፖሊስ ፋስት መረጃ ዝግጅት ክፍል መልእክታቸውን አስተላልፈዋል ይላል። ይሄ እንግዲህ አዋጅ ነው። ለማንኛውም መርጌታነን የሚሉ 2 ወንድማማቾች በቁጥጥር ስር ውለው እነሆ ምርመራ የተደረገባቸው ነው። የሚያሳዝናችሁ ነጋዴው የገዛው ደንበኛው ብሩን ስላልሰጠው ጸሎት አድርገንና የባህል መድኃኒት ተጠቅመን ያን ብር እናስመልስልሃለን ሲሉት ያጣ ይከጅላልና ያችን ገንዘብ ለማግኘት ብሎ ሌላ 827 ሺህ ብር ሰጣቸው። ያን ብር ለማግኘት ምንድነው የሚባለው እጁ ላይ ያለውን እንትን ብሎ ሌላ እንትን ቋት ላይ ማለት ነው። ደግነቱ አላህ ረድቶ ፖሊስ ስር ገብቷል ብሩ። ለእንግዲያችን ግን ትምህርት ይሆነና አላችሁ ወዳለሁኝ ላይክ እና ሰብስክራይብ ያላደረጋችሁ እያደረጋችሁ አዳዲስ መረጃዎች እንዲደርሷችሁ የደወል ምልክቱን ጠቅ አድርጉ። ሰላም አለይኩም።